እዚሁ መልሰን እናልፋለን። የጌታ ራት እስከ መቼ ነው የምንቆርሰው? ጌታ ስርዓቱን የሰጠን እስከ መቼ ነው? የተለያዩ ቤተ እምነቶች ለምሳሌ ጆቫ ዊትነስ የጌታ ራት አሁን አይቆረስም 144 ሺህ ናቸው የሚቆርሱት፣ እኛ እንዲሁ አስበነው አይተነው ነው የምናሳልፈው ስለሚሉ። ጳውሎስ ደግሞ ሌላ ነገር ነው የሚነግረን። የጌታ ራትን እስከ መቼ እንቆርስ? ቁጥር ስንት? 26 እስከ መቼ? ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ እስከ መቼ? ጌታ እስኪመጣ ድረስ ምኑን እናገራለን? በዚህ ጽዋና በዚህ ቂጣ ውስጥ ሞቱን እናስባለን፣ ሞቱን እንዘምራለን፣ ሞቱን እንጸልያለን፣ ሞቱን እንናገራለን፣ ሞቱን እናውጃለን። በጌታ ራት ውስጥ ይሆናል። እስከ መቼ ነው የሚቆረሰው የሚለውን ለማወቅ ማለት ነው። ከዛ በኋላ የምናየው የጌታ ራትን ለመቁረስ ደግሞ ማን ነው የሚችለው ከኛ መሃል? ለጌታ ራት ብቁ ማን ነው እኛ መሃል? አንድ ሰው ወደ ጌታ ራት ሲመጣ ወደ ጌታ ራት ለመከማቸት የሚችለው ማህበርተኛ ምን አይነት ክርስቲያን ነው? ሁሉም ክርስቲያን የጌታ ራት እንዲቆርስ ተጠርቷልን? አዎ። ሁሉስ ክርስቲያን የጌታ ራትን ለመቁረስ ዝግጁ ነውን? አይደለም። የጌታ ራትን ለመቁረስ ቅደም ተከተሎች አሉት። መጀመሪያ ሐዋርያት ሥራ መጽሐፍ ይጠቁመናል አንድ ነገር። ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 በዓለ ሃምሳ ሆነ፣ መንፈስ ቅዱስ ወረደ፣ ጴጥሮስ ቆሞ መስበክ ጀመረ። ጴጥሮስ ቆሞ ሲሰብክ የሚጀምረው ምዕራፍ 2 ቁጥር 14 ላይ ነው መስበክ የሚጀምረው። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁን ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ እያለ ይህ በእናንተ ዘንድ የታወቀ ይሁን እያለ ስለ ኢየሱስ ክርስቶስ ወንጌልን ላላመኑ ሰበከላቸው። እነዚህ በዓለ ሃምሳ ላይ ያሉ ሰዎች ኢየሱስ የእግዚአብሔር ልጅ እንደሆነ ለኃጢአታቸው ሞቶ ለጽድቃቸው እንደተነሳ ገና ያላመኑ የአይሁድ ዲያስፖራዎች ናቸው። በዓል ሊያከብሩ የመጡ። ጴጥሮስ ተነስቶ ወንጌልን ሰበከ። ስለ ናዝሬቱ ኢየሱስ ሰበካቸው። እግዚአብሔር ከሙታን እንዳስነሳው ክርስቶስም ጌታም አድርጎ በግልጥ እንደገለጠው ነገራቸው። ስለዚህ ከዓለም የነበሩት በጌታ ያልሆኑት ሰዎች ወንጌልን ሰሙ። ቁጥር 37 ይህን በሰሙ ጊዜ ልባቸው ምን ሆነ? ተነካ። ማን ነው የጌታ ራት መቁረስ አለበት የሚለው ጋር ነው ትምህርታችን። ልባቸው ተነካ። ጴጥሮስና ሌሎችን ሐዋርያት ወንድሞች ምን እናርጋሏቸው? ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃላት ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃል መሰከረና፣ እንግዲህ እዚህ መሃል ብዙ ሰብኳል። ከዚህ ጠማማ ትውልድ ዳኑ አላቸው። አይሁድን ነው፣ ከአይሁድ ጠማማ ትውልድ ማለት ነው። መከራቸው። ቁጥር 41 ቃሉንም የተቀበሉ ወይም በወንጌል ያመኑት ምን ሆኑ? የጌታ ራት መቁረስ ጀመሩ። ቃሉን የተቀበሉ ምን ሆኑ? ተጠመቁ። በዚያ ቀን 3000 ያህል ነፍስ ተጨመሩ። ከዚያስ የውሃ ጥምቀት ከተፈጸመባቸው በኋላ በአራቱ የቤተ ክርስቲያን ጉባኤዎች ውስጥ መሳተፍ ጀመሩ፣ መትጋት ጀመሩ። ስቴፑኒው መጀመሪያ በማን አልነበሩ? በጌታ አልነበሩ። እኛ አብዛኞቻችን ይህን መስመር አልፈናል። በጌታ አልነበሩም። እኛም ድሮ በጌታ አልነበርም። ከዚያስ በወንጌል አመንን። ከዚያስ ተጠመቀን። ከዚያ በኋላ ምን ሆነ? በቤተ ክርስቲያን አራቱ ጉባኤዎች ተሳታፊ ሆነን። አራቱ የቤተ ክርስቲያን ጉባኤዎች ቁጥር 42 ላይ ያሉት ናቸው። ልበሉ። ያመኑት ተጠመቁ። ከተጠመቁት በኋላ በሐዋርያት ትምህርትና የሐዋርያት ትምህርት ጉባኤ ማለት ነው። በህብረት የህብረት ጉባኤ ማለት ነው። በብዙ ነገር ሰርክል ኦፍ ፌሎሺፕ ነው። እንጀራውንም በመቁረስ ይኸውና፣ እንጀራውን በመቁረስ ወይም የጌታ ራት ቅዱስ ማዕድ እንጀራውን በመቁረስ በዚህ ጉባኤ። አራተኛው ጉባኤ በየጸሎቱም አራቱ የቤተ ክርስቲያን ጉባኤ የምንላቸው ዛሬ ወይ ተበታትነው ወይ ተጨፍልቀው ያሉ ናቸው። በሐዋርያት ትምህርት ጉባኤ ማለት ነው። በህብረትም ከእንደገና እንጀራውንም በመቁረስ ከዛ ላይ በየጸሎቱም በአጠቃላይ በቤተ ክርስቲያን አራቱም ጉባኤዎች
ተሳታፊ ሆኑ። ስለዚህ ስቴፑን እናንተ አሁን ደርድሩት። በጌታ ያልሆነ ሰው እንጀራውን መቁረስ አይችልም ማለት ነው። በወንጌል ያላመነ ሰው ወደ ጌታ እራት ለመቅረብ ስቴፑን አልጠበቀም ማለት ነው። ካመነ በኋላ ደግሞ እንግዲህ እኔ በልጅነት የተጠመቅኩት ይበቃኛል፣ ገብቶኛል፣ ተጠምቄያለሁ፣ አሁን የጥምቀት ነገር ግን ገብቶኛል ካልክም እሰየው፣ መጠመቅን ማሰብ ነው እንደ ሮሜ ሰዎች። አይ በወንጌል አምኛለሁና እጠመቅ ዘንድ የሚከለክለኝ ማን ነው ካልክ ደግሞ እንደ ፊልጶስ እናጠምቅህና ከዛ በኋላ ወዴት ትቀላቀላለህ? ወደ 4ቱ የቤተ ክርስቲያን ጉባኤዎች ትቀላቀላለህ ማለት ነው። እንግዲህ በጥምቀት ላይ ሁለቱም ወገን የመጽሐፍ ቅዱስ ድጋፍ ስላላቸው ልንቃወማቸው አይገባም። ለምሳሌ መካነ ኢየሱስን እንውሰድ፣ ሕፃናት ጥምቀት። ሌሎች ደግሞ እንደኛ አይነቶቹን ደግሞ ወሰዷቸው፣ የመጣልን ሁሉ ነው አስተምረን የምናጠምቅ። ዮሐንስ መጥምቁ እንኳን አጥምቋቸው ጳውሎስ ድጋሚ ያጠመቃቸው አሉ። ስለዚህ ብዙ አጨቃጫቂ አይደለም። ዕውቀቱን ግን ማግኘት አለባችሁ። ምናልባት ወላጆቻችሁ ያስጠመቋችሁ ጥምቀት ያድናል ብለው ከሆነ እናንተ እንዳይደለ ማወቅ። ጥምቀት የቤተ ክርስቲያን አባል አድርጎ ብቻ የሚጨምር አድርጎ እንደዛ አስበው ያጠመቋችሁ ከሆነ ደግሞ ከዛ ያለፈነ ከክርስቶስ ሞትና ትንሣኤ ጋር አብራችሁ በጥምቀት ተቀብራችሁ ደግሞ ከውሃ ስትወጡ ትንሣኤውን በሚመስል ትንሣኤ ከእግዚአብሔር ልጅ ጋር መተባበራችሁን ያን ቀን መግለጣችሁን ማሳያ እንደሆነ ከእንደገና ጥምቀት ውስጥ ገብታችሁ ስትወጡ ያ አሮጌው ማንነታችሁን እዛ ውስጥ ቀብራችሁ ትታችሁ አዲስ ሕይወት ፈልጋለሁ ብሎ የመለመን ወይም የበጎ ህሊና ልመና እንደሆነ ያቀረባችሁት ይህንን ማወቅ። ጥምቀት ጴጥሮስ እንዳለው እድፍን ማስወገጃ አይደለም፣ የበጎ ህሊና ልመና ነው አለ ጴጥሮስ። ምን ማለት ነው? እግዚአብሔር ሆይ እስከዛሬ ኖርኩት የሃይማኖት ኑሮ፣ የቦዘኔነት ኑሮ፣ ዝም ብሎ ኑሮ፣ አሮጌውን ሰው የአሮጌውን ዳዊት አልፈልገውም፣ እሱን ቀበረው፣ ሌላ ዳዊት መሆን እፈልጋለሁ እግዚአብሔር ብዬ በጎ ህሊና መለመኔ ነው። እዛ ውስጥ ያንን ዳዊት መቅበርና ሌላ ዳዊት እንዲወጣ መመኘቴን መገልጥበት ነው። እግዚአብሔር በቃ አሮጌው ነገር ይቅር፣ የድሮ ህይወቴ እዛ ተቀብሮ ይቅር። ሰው በመቃብር እንደሚቀበርና እንደሚጠፋ የኔ የድሮ ህይወቴ ውሃ ውስጥ ገብቶ እንደተቀበረ ሰው ይጥፋ። ከዛ ስወጣ አዲስ ህይወት የመሻት የመፈለግ ምኞት። ከእንደገና ደግሞ ኢየሱስ ለኃጢአቴ ሞቷል እኔን ለማጽደቅ ተነስቷል ብዬ በአየር ላይ ላሉት አለቆችና በዙሪያዬ ላሉት አጥማቂዎች ምስክር መሆንበት ነው። ጥምቀት ውስጥ ስገባ በውሃ ስከደን ከኢየሱስ ጋር አብሬ ተቀብሬያለሁ። ከውሃ ውስጥ ስወጣ ከኢየሱስ ትንሣኤ ጋር አብሬ ተባብሬያለሁ። አውጃለሁ በአየር ላሉት አለቆች፣ ለቅዱሳን መላእክት፣ ለርኩሳን ኃይላት ሰዎች እማውጅበት። ከእንደገና ደግሞ በኢየሱስ ስም ምክንያት ከኃጢአቴ መታጠቤን ውሃ ውስጥ ገብቼ በመውጣት ልክ ውሃ ውስጥ ገብቶ የወጣ ሰው እንደታጠበ እንደሚሰማው ማለት ነው። በውሃ ኃጢአት ስለማይታጠብ ስነከር ብውል 3 ቢያጠምቁኝ ስለማነጻ በስሙ ግን ስሙን በጠራው ሰዓት ከኃጢአቴ መታጠቤን ውሃው ስሙን እየጠራው ገብቼ በመውጣት ገልጣለሁ። ውሃው ስለማያነጻ ልጆች ኃጢአታችሁ ስለ ስሙ ተሰርዮላችኋል። ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ። ሳውል ስለምን ትዘገያለህ? ስሙን እየጠራ ውሃ ስለማያጠብ ውሃ እንኳን ኃጢአትን ሳሙና ኦሞ ካልገባበት እድፍንም ስለማያስወግድ ስሙን እየጠራ ተጠመቅ። ምኑን? ስሙን። ለምን? ስለ ስሙ ኃጢአታችሁ ተሰርዮላችኋል። ቆሮንቶስ 6 ላይ በኢየሱስ ክርስቶስ ስም ስሙን ስጠሩ ምን ሆነ? በአምላካችሁ መንፈስ ታጠባችኋል፣ ተቀድሳችኋል፣ ጸድቃችኋል። ስሙን ስንጠራ ማን ያነጻን? ማን ያጠበን ከኃጢአታችን? መንፈስ ቅዱስ። ለዚህ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ እና ያን ቀን ላይ ስሙን እየጠራ ኢየሱስ የእግዚአብሔር ልጅ ነው እያልኩ እጠመቃለሁኝ እና ሰው ልክ ውሃ ውስጥ ገብቶ ሲወጣ እንደታጠበ እንደሚሰማው እኔ ለመንፈሳዊ ዓለም መሰክራለሁ። ስሙን በመጥራት ከኃጢአቴ ታጥቤያለሁ። ለዘላለም ኃጢአት በእኔ ላይ የለም። የባለፈው ኃጢአቴ፣ የዛሬው ኃጢአቴ፣ የነገው ኃጢአቴ፣ በደል መተላለፌ ሁሉ በአንድ መስዋዕት ተወገደች ብዬ አውጃለሁ። በምን?
በውሃ ጥምቀት። ይሄን ገብቶኝ እጠመቃለሁ። የተጠመቃችሁና ይበቃኛል ያላችሁ ደግሞ የተጠመቃችሁት ለዚህ እንደሆነ ማሰላሰል ማስታወስ ያስፈልጋቸዋል። በጌታ ያልሆነ ወንጌልን ሰብከዋለን፣ ያምናል። ሲያምን ደግሞ ስሙን እየጠራ እኛ አጥማቂዎቹ ደግሞ በቅድስት ሥላሴ ስም እናጠምቀዋለን። ተጠማቂው ደግሞ የኢየሱስን ስም እየጠራ ይጠመቃል። እኔ ዳዊት ወንድሜን በቀለን በአብ በወልድና በመንፈስ ቅዱስ ስም አጠምቀዋለሁ ላለሁ፣ እሱ ደግሞ ኢየሱስ የእግዚአብሔር ልጅ ነው እያለ ይጠመቃል። ኢየሱስ እያለ ስሙን እየጠራ ይጠመቃል። ከዚያ በኋላ ወደ አራቱ ጉባኤዎች ይደባለቃል። ከዚያን ጊዜ ጀምሮ በሐዋርያት ትምህርት ጉባኤ አብሮን ይተጋል። በህብረት ባሉ የቅዱሳን ህብረቶች ውስጥ ይተጋል። ከዛስ እንጀራውንም በመቁረስ አብሮን ይተጋል እና መጨረሻስ በየጸሎቱም አብሮን ምን ያደርጋል? ይተጋል። ይህ የቤተ ክርስቲያን ወደ ጌታ እራት የሚመጣ ሰው ሊያሟላቸው የሚገባ ስለሆኑ በዚህ መሰረት አንደኛ አንድ ሰው የመጀመሪያው መስፈርት አዲስ ህይወት መጀመር አለበት። ከዓለም ወደ ጌታ፣ ከሱስ ወደ ኢየሱስ። አንድ እንጀራ ስለሆነ ብዙዎቻችን አንድ እንጀራ ቆርሰን አንድ ስጋ ስለምንባል የመጀመሪያው መስፈርት ዳግም መወለድ ነው። ኢየሱስ ክርስቶስን የእግዚአብሔር ልጅ አድርጎ መቀበል ነው። ኢየሱስ ለኃጢአትህ እንደሞተልህና ለጽድቅህ ወይም መጽደቅህን ለማረጋገጥ እንደተነሳ፣ ኢየሱስ እንደተነሳ ማመን ብቻውን ጥቅም የለውም። ወታደሮቹም እንደተነሳ አውቀዋል፣ አልተጠቀሙም። ከኛ ቀድመው ኢየሱስ ሲነሳ ያዩት ወታደሮች ናቸው። በዚያ ቦታ ላይ መልአኩ መጥቶ ድንጋዩን ሲያንከባልና ውስጡ ባዶ ሲሆን ሁሉ ያዩት ወታደር ተነስቷል። ምንም ጥቅም የለውም። ለምን ተነሳ? መጽሐፉ እንደተነሳ ለምናምን አይደለም የሚለው፣ ስለ በደላችን እንደሞተ ለምናምን አይደለም። የሞተው ዝም ብሎ አይደለም፣ ለበደሌ ነው። ተነሳ አይደለም፣ የተነሳው ዝም ብሎ አይደለም፣ እኔ በእግዚአብሔር ፊት መጽደቄን ለማረጋገጥ ነው። ሮሜ 4 እና እኛን ስለማጽደቅ የተነሳውን ኢየሱስ ተነስቷል ብለህ መጽደቅህን የምትጠራጠር ሰውዬ እየተናገርክ ያለው ኢየሱስ የተነሳ አይመስለኝም ነው። አይ እንደተነሳ ምናለው፣ መጽደቄ ላይ ግን ጥያቄ አለብኝ። እንዴት ልጸድቅ አሰብክ? ማለት ምን አሰብክ? እንዴት አድርገህ ልጸድቅ አሰብክ? እስቲ ፎርሙላውን ንገረን። ኢየሱስ ስለምን የተነሳ ይመስላል? መቼም አንተ እድሜ ዘመን ቢጨመር፣ በነገራችን ላይ እስቲ ለመጽደቅ ሞክሩ፣ ብዙ ረጅም እድሜ ልስጣችሁና ሞክሩ ቢል እንደውም እድሜው በረዘመ ቁጥር ኃጢአት እየበዛ ነው የሚመጣው። ኢየሱስ ከሙታን ተነስቷል አይደል? ትርጉሙ ምን ማለት ነው? እኔ ጸድቄያለሁ፣ እኔ ጸድቄያለሁ። ተነሳልን። ከዛስ ወደ ቤት ብትን ኖ የተነሳው ለመነሳት አይደለም። የተነሳው እኛን ስለማጽደቅ ነው። በእግዚአብሔር ፊት ለዘላለም ራይቸስ መሆናችንን ዳኛው አንስቶ ምንም በደል አላገኘሁባቸውም ብሎ መዶሻው እንደሚመታ ራይቸስ ጻድቅ በኢየሱስ የጽድቅ መጠን የእግዚአብሔር ጽድቅ መሆናችንን ለማረጋገጥ ክርስቶስ ከምን ተነስቷል? ከሙታን። እስቲ የእግዚአብሔር ልጅ በሉ። ከሙታን ተነስቷልና እኔ በኃጢአቴ የለሁም፣ ለዘላለም ጸድቄአለሁ፣ በእግዚአብሔር ፊት በተነሳው መሲህ ምክንያት የዘላለም ጻድቅ ሆኛለሁ። የባለፈው ኃጢአቴ፣ ዛሬው በደሌ፣ የነገው መተላለፌ መቃብር ገብቷል። ያ ከሙታን ሲነሳ በሉ የእግዚአብሔር ልጅ ያለ ኃጢአት ታይቷልና ከዚያች ቀን ጀምሮ እኔ በሉ በእግዚአብሔር ፊት ያለ ኃጢአት እታያለሁ። የምትጠራጠሩ ስራችሁ ያውጣችሁ። ምንም ማድረግ አንችልም። ይህን ታላቅ መዳን ቸል ብትሉት ወዴት ታመልጣላችሁ? ምን እድል ቢሰጣችሁ ምን አርጋችሁ ልታስቆጥሩ ታስባላችሁ? ኢየሱስ ከሙታን የተነሳው ለአንድ ነገር ነው። እያንዳንዱ ደካማ አማኝ በፈጣሪው ፊት ለ24 ሰዓት በዓመት ለ365 ቀን የእግዚአብሔር ጽድቅ ሆኖ ይታይ ዘንድ ኢየሱስ ከሙታን ተነስቷል። ስለእናንተ ብለን ወይም እንደዚህ ተጣጥፈን የምንሰብከው ወንጌል የለም፣ እንደወረደ ነው። እኛን ስለማጽደቅ
የተነሳውን ለምናምን ለኛ ጽድቅ ይቆጠርልን ዘንድ አለውና ተብሎ እንደተጻፈ። ስለዚህ መጀመሪያው መስፈርት ይሄ ነው። ኢየሱስ እንደሞተልህና እንደተነሳልህ፣ እንደሞተና እንደተነሳ አይደለም፣ እንደሞተልህና ስለበደልህ እንደተነሳልህ ስለ ጽድቅ ካመንክ ለጌታ እራት ብቁ ነህ። ሁለተኛው ይሄንን ነገር ካመንክና ቤተክርስቲያን እንድትጠመቅ እድል ስትሰጥ መጠመቅ መቻል አለብን። ጥምቀት ቤተክርስቲያን እንድትፈጽመው አገልጋዮች እንዲፈጽሙት የተሰጠ ቅዱስ ሥርዓት ነው። ወግ አለው፣ ውበት አለው፣ ሥርዓት አለው። የቤተክርስቲያን መሪዎችና አገልጋዮች የሚፈጽሙት። እኔ በግልጽ ቋንቋ ልንገራችሁ፣ ሴት ስታጠምቅ መጽሐፍ ቅዱስ ውስጥ አንብቤ አላቅም። በታሪክ ውስጥም አንብቤ አላቅም። ጌታ ተቀብሎት እንደሆነም የማውቀው ነገር የለኝም። ሴት ግን መጽሐፍ ቅዱስ ውስጥ አታጠምቅም። ወግ አይደለም፣ ሥርዓት አይደለም። ሴት ልጅ ውሃ ውስጥ ገብታ ስታጠምቅ ምናምን ስትል መዋል የለባትም። አንዳንዶቹም ደግሞ አሉ ራሱ ጥምቀት ምን እንደሆነ ሳያውቅ የሚያጠምቅ ማለት ነው። ጥምቀት ምን እንደሆነ ክርስቲያን ያደርገዋል ብሎ አስበው መሰለኝ ያጠመቁት። ይሄን በምን ታውቃላችሁ? በነገስታቱ ዘመን በአፄ ዮሐንስ በምናምን ጊዜ እንደሆነ ታውቃላችሁ። አብዛኛው ሰው ክርስቲያን ሆነ፣ በወንጌል ግን አላመነም። ክርስቲያናይዜሽን እና ኢቫንጀላይዜሽን ይለያያል። ኢቫንጀላይዜሽን ወይንም ወንጌል መስበክ ምን እንደሆነ ታውቃላችሁ? ትሄዳለህ፣ ለሰውየው የኃጢአቱን ዕዳ ነው የምትነግረው። ኃጢአት ሰርተሃል፣ ኃጢአት ሰርተናል፣ የኃጢአት ደሞዝ ሞት ነው፣ ከሚመጣው ሞት ትድን ዘንድ ታመልጥ ዘንድ ኢየሱስ ክርስቶስ በስጋ መጥቷል፣ ስለ ኃጢአት ሞቷል፣ ስለ ጽድቅ ተነስቷል፣ በእርሱ መን ካመንክ ትድናለህ። ስለዚህ ሰውየው ኃጢአተኛነቱ ተሰምቶት ፍርድ ፈርቶ እድን ዘንድ ምን ማድረግ ይገባኛል ብሎ በኢየሱስ አምኖ ጊዜ ካለው ታጠምቀዋለህ። ጊዜ ከሌለው እንደ ጳውሎስ እኔ ላጠምቅ አልተላኩም ወንጌል ልሰብክ ነው ብለህ ትሄዳለህ። ዋናው መዳኑ ላጠምቅ አልተላኩምና የክርስቶስ መስቀል ከንቱ እንዳይሆን ዛትሚን ሰዎች እንዲድኑ ወንጌልን ልሰብክ ነው እኔ የተጠራሁት አለ። አንደኛ ቆሮንቶስ 1:17 ትሄዳለህ። ጊዜ ካለው ታጠምቀዋለህ፣ ከሌለ ዋና መዳኑ ነው ትሄዳለህ። ኢትዮጵያ ውስጥ ግን የተፈጸመው እሱ አይደለም። ነገስታቶቹ ፈረሳቸውን እየኮረኮሩ ጦራቸውን እየሰበቁ አንድ መንደር ይወራሉ። አሕዛብ ነው ፓጋን ነው ብሎ የሚያስቡትን ማህበረሰብ ይከባሉ። ከነገስታቶቹ ጋር ቄሱ አብረው በአንድ በቅሎ ይመጣሉ። ከዛስ በኋላ ይሄን ህዝብ ሰብስበው ወደ ወንዝ ውረድ ይባላል። ጠመንጃ ተደግኖብህ የነገስታቱ ጠመንጃ ተደግኖ ህዝቡ ወደ ወንዝ ይወርዳል። ቄሱ ወንዝ ውስጥ ይቆማሉ፣ ያስገቡታል ማለት ነው። ምን ሊያደርጉት? ኢቫንጀላይዜሽን አይደለም፣ ወንጌል መስበክ አይደለም፣ ክርስቲያናይዜሽን። ሰውየውን በቃ የክርስትና ስም በመስጠት ክርስቲያን ማስመሰል ማለት ነው። ይቆማል። ያ ሁሉ የሀገር ሰው አሮጊቱም ሴቱም ምን እየተደረገ እንደሆነ አያውቅም። የተሰበከው ወንጌል የለም። የኃጢአት ክስ የለውም። የኃጢአት ስብከት አልተሰበከ፣ ፍርድ አልተሰበከለትም። ኢየሱስ ምን እንዳደረገለት አልተሰበከም። ግባ። ከዛ ቄሱ ውስጥ ይቆማሉ። ይመጣል። ማን እንደሆነ የሆነ ስሙ የሆነ ሰው በአገሩ ቋንቋ በአገሩ ባህል ስሙ የሆነ ሰው ይመጣልና ይመጣል። በአብ ወልድ መንፈስ ቅዱስ ስም አጠምቅሃለሁ፣ ገብረ እግዚአብሔር ወልደ ማርያም ገብረ ማርያም። ሰውየው በወንጌል የተፈጸመውን የኃጢአት ስርየት አያውቅም። ከዛ ስሙ ገብረ ማርያም ይሆናል፣ ወልደ ሥላሴ ይሆናል። የሚወልደውንም ልጅ ከሰፈር ይሰማና ተመሳሳይ ስም ያወጣለታል፣ የሆነ ስም ያወጣለታል። ይቀጥላል። ሃይማኖት ክርስቲያን፣ ወንጌልስ የለም። ይህን ሰውዬ ሄደ ኢየሱስ ያድናል ስትለው ኧረ በስመ አብ ወልድ ብሎ ድንጋይ ይፈልጋል ማለት ነው። ምን አድርገውታል? ዘሶኮልድ ክርስቲያን አድርገውታል። ክርስቲያናይዜሽን ይባል፣ ኢቫንጀላይዜሽን ይለያያል። ለዚህ እንደዛ አይነት